እህታችን ሌይላ ኑር ሰቦ ከ14 ዓመት የእስር ቤት ቆይታ በኋላ በዚህ ሰሞን ወደ ሀገሯ በረራ እንደምታደርግ ብስራቶች እየተሰሙ ነው። ከመጀመሪያ በሌይላ ኑር ሰቦ ጉዳይ ገንዘባችሁን፣ ጊዜያችሁን፣ እንቅልፋችሁን፣ ሰዓታችሁን ለሰዋችሁ በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይሄ የእናንተ ውጤት ነው። ከዚህ በላይ ደግሞ ከእናት ከአባቷ ጋር ከቤተሰቦቿ ጋር ተገናኝታ ለቅሷቸው በደስታ ሲቀየር በእልልታ ሲቀየር ለማየት ያብቃን። ሆኖም ግን ያሁኑ ሰኞ ነው ወደ ሀገር የምትገባው የሚሉ ነገሮች ነው እየተሰሙ ያሉት። እኔ ግን ቤተሰቦቿን ለማጣራት ሞክሬ ነበረ። ሰኞ የሚለው ነገር አልተጠቀሰም። ያው ግን በዚህ ሰሞን አዲስ ነገር እንዳለ ብቻ ነግረውኛል። እንኳን ደስ አላችሁ፣ እንኳን ደስ አለን። ሌይላ ኑር ሰቦ ሰኞ እንግዲህ ወደ አገሯ ወደ ትውልድ ሀገሯ ልትመለስ እንደሆነ ሰምተናል። በጣም ደስ ይላል። ምክንያቱም እስከዛሬ ድረስ እስር ቤት እየማቀቀች ሲሆን ግን ደግሞ ምንም አይነት ፍንጭ አልነበረም። ሰላም ሰላም፣ ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ በልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። እናም እንግዲህ ዛሬ ሌይላ ኑር ሰቦ ሰኞ ወደ ሀገር ልገባ ነው የሚባል እንግዲህ ዜና ሰምተናል። ግን ደግሞ እውነት ነው ወይስ ውሸት ነው የሚለው ከፋሲካ ዩቲዩብ ሰምተናል ማለት ነው። ግን ያው ሰኞ የሚባለው ነገር ትክክል ባይሆንም ግን ደግሞ በቅርቡ አዲስ ነገር አለ በማለትም ተናግራለች። ሌይላ ኑር ሰቦ እስከዛሬ ድረስ ነገ ልትመጣ ነው፣ ለረመዳን ልገባ ነው፣ እንደገና ከኢድ በኋላ ልገባ ነው፣ ለአረፋ ልገባ ነው እየተባለ ብዙ ጊዜ ቢቆይም ዛሬ ላይ ግን ቀኑን ተቆርጦና ተወስኖ ዛሬ ወደ ኢትዮጵያ እንደምትገባ ተወስኗል። እናም እንግዲህ ብዙ እንግዲህ ኮሚቴዎችና የሷን ጉዳይ የያዙ ሰዎች አሁን ላይ ልትገባ ነው ያሉበት ምክንያት ምናልባትም ገንዘቡ መልሱ ስለተባሉ ሊሆንም ይችላል በሚል እንግዲህ ጥርጣሬ ላይ ያስቀምጠዋል። ቤተሰቦቿ ግን በጣም በጭንቀትና በፍርሃት እስከዛሬ ድረስ አሉ። እናም እንግዲህ የተጨነቀችን ነፍስ እናቷን፣ አባቷን እንዲሁም ደግሞ መላ ቤተሰቧን በጣም እንግዲህ እየተጨናነቁ እስከዛሬ ድረስ ኖረዋልም። በጣም ግን በሚያሳዝን ሁኔታ አሁን ላይ ረመዳን ላይ ትገባለች የተባለ ሲሆን ግን ደግሞ ረመዳንም አልገባችም። እናም ከኢድ በኋላ አሉ። ከኢድ በኋላም ጠበቅን ቀረች። እናም እንግዲህ ለአረፋም አሉ። ለአረፋም እንግዲህ ለኢድ ጠበቅን ቀረች። በጣም በሚያሳዝን ሁኔታ እያታለሉ ነው ወይስ እውነት ነው የሚለውን ነገር እኛ በጣም አሳስቦናል። በጣም ግን በሚያሳዝን ሁኔታ አሁን ላይ በጣም የሚያሳዝኑት ቤተሰቦቿ ናቸው። ምክንያቱም እስከ ዛሬ ድረስ የስቃይ ህይወቷን አብቅቶ ኢትዮጵያ ልገባ ነው ብለን ስንጠብቅ እናም ውሸቱ እየቀጠለ እየሄደ ነው ማለት ነው። አለች ወይስ የለችም? ትመጣለች ወይስ አትመጣም? ተስፋ የለውም። ለእነዚህ ለምስኪኖቹ ቤተሰቦቿ እያላችሁ እውነቱን እንድትናገሩ ነው የምፈልገው ማለት ነው። እናም ሁሌም እንግዲህ ያው ብዙ ጊዜ ከኢድ በኋላ ከረመዳን በኋላ ከአረፋ በኋላ እያላችሁ እንግዲህ እስከ ዛሬ ድረስ ቆይተናል። እናም እንግዲህ ያው ከዚህ በኋላ ያው አሁን ላይ እስከ ሰኞ ድረስ አዲስ መረጃ ይኖራል ብለን በጉጉት እንጠብቃለን። ሌይላ ኑር ሰቦ እስከ ዛሬ ድረስ ያው እንግዲህ ለ13 ዓመታት እስር ቤት እንግዲህ የቆየች ልጅ ናት። ሁላችሁም ታውቋታላችሁ። እንግዲህ መቼም ሌይላ ኑር ሰቦን የማያውቅ የለም ማለት ነው። እናም እንግዲህ እስከ ዛሬ ድረስ ነገ ልትመጣ ነው ከነገ ወዲያ እያሉ እንግዲህ እያጃጀሉ ነው ወይስ እውነት ነው? ከመሬ ነው የምላችሁ እያጃጃሉ ነው ወይስ እውነት ነው ማለት ነው። እና በእውነት ልጅቷ በጣም ነው የምታሳዝነው። ምክንያቱም የነሱ የውሸት ሰለባ። እናም እንግዲህ እስከዛሬ ድረስ ምንም ብትጠበቅም ያልመጣችውን ሌይላ ኑር ሰቦ በሰኞ ዕለት እንግዲህ እንጠብቃለን። ደህና ቆንጆ መረጃ እንዲሁም ደግሞ ሀገሯን ገብታ እኛንም እንግዲህ የምናይ ይሆናል ማለት ነው። እና እስከ ዛሬ ድረስ የእውነት በጉጉት ቤተሰቦቿንም የኢትዮጵያ መላ የኢትዮጵያ ሕዝብን በጉጉት እየጠበቀ ነበረ። ምክንያቱም የእሷን መታሰር የእሷ አለመፈታት ያላስጨነቀው አለ ብዬ አላስብም። የእሷ ጉዳይስ ደግሞ የማያውቅ ሰው አለ ብዬ አላስብም። ምክንያቱም ሀገር ያወቀው ነገር ስለሆነ በእሷ ጉዳይ ሁላችንም ተጨንቀናል። በእሷ ጉዳይ ሁላችንም አልቅሰናል። ምክንያቱም አንድ የሀገራችን ልጅ እንደዚህ ስትሆን በጣም ይከብዳል። ግን ደግሞ እስከዛሬ ድረስ ሰው በማጣቷ የእውነቴን ነው የምላችሁ እስከዛሬ ድረስ አሁን እጅ ለእጅ ተያይዘን ልክ እንደደረስንላት
እናም እንግዲህ ልክ እንደደረስንላት ከዚህ በፊት እንደዛ ሆኖ ቢሆን ኖሮ እስከ ዛሬ ድረስ ያው ኤት እንትን ባልን ማለት ነው። እናም እንግዲህ አሁንም ጊዜውን አልረፈደም። እናም እንግዲህ እስከ መቼ ድረስ ነገ ከነገ ወዳ ከዛ ከነገ ወዳ እያሉ እንደሚቆዩ እንግዲህ ምንም እንትን የሚል ነገር የለውም። በእውነቱ በጣም የምታሳዝንና የምታሳሳ ልጅ ናት። እስከ ዛሬ ድረስ ያው ሁሉንም ሰው በጉጉት ነው እየጠበቀ ያለው መቼ በመቼ ትመጣለች የሚል የእሷ ዜና የእሷ አክባር እንግዲህ መስማት የማይፈልግ ወይንም ደግሞ ያጓጓው ሰው አለ ብዬ አላስብም። ያላጓጓው ሰው ማለት ነው። ምክንያቱም እስር ቤት የእውነት በጣም በጣም ከባድ ስለሆነ በተለይ ደግሞ ያው በጥፋተኝነት ወንጀል ሲሆን በጣም ስለሚከብድ ማለት ነው። እና አሁንም እንግዲህ በዱዓችሁን እንዳትዘነጉ ማለት ነው። አሁንም ዱዓችሁን ወደ ኋላ እንዳትሉ በዱዓችሁ ማለት ነው። ኢንሻአላህ ደግሞ በቅርቡ ገብታ የምናያት ይሆናል። እናም በቅርቡ ያው እንደምትገባ ነው እየሰማ ነው። እውነት ያድርገው። ምክንያቱም አሁን ከዚህ በኋላ እናትየው እንዲህ ብላለች እና እኔ አሁን ከዚህ በኋላ ገብታ በአይኔ በብረቱ እስካላየኋት ድረስ የዚች ጋር ከአጠገቤ እስካልሆነች ድረስ በፍጹም አሁን ከዚህ በኋላ አላምንም። ብዙ ጊዜ ትመጣለች ተብዬ ተሸውጃለሁ በማለትም እንግዲህ እናትየው ተናግሯል። እናትየው እንግዲህ ያው ከደረሰባቸው አንጻር ነው ማለት ነው። እና ብዙ ጊዜ ትመጣለች ይባላል አትመጣም፣ ትመጣለች ይባላል አትመጣም። ያው እናትየው ብዙ ጊዜ ተሸውደዋል ማለት ነው። እናም እንግዲህ በቅርቡ እናያታለን ማለት ነው። በጣም ደስ ብሎናል። እውነት ከሆነ እውነት ያድርገው ደግሞ ምክንያቱም በጣም ቤተሰቦቿ ያሳዝናሉ። እያለቀሱ እስካሁን ድረስ እያነቡ ስለሚገኙ በጣም ነው የሚያሳዝኑ። ስለዛ እናንተም እንግዲህ በዱዓችሁን አትርሱ ማለት ነው። እናም እንግዲህ በቅርቡ ጥሩ ዜና እንሰማለን። ኢትዮጵያ ደግሞ ገብታ እውነት የምናያት ያብቃት ያድርጋት። የእውነቴ ነው የምላችሁና በሷ ጉዳይ የእውነቴ ነው ያው እንትናችሁን በሷ ጉዳይ ምንም በቃ በሷ ጉዳይ ያላለቀሰ ያላዘነ ማንንም የለም ማለት ነው። እናም እንግዲህ በሰላም ገብታ ምናያት ያድርጋት። የእውነቴ ነው የምላችሁ። ያልተኖረ ልጅነት የሚለው ይሄ ነው እንግዲህ ያልተኖረ ልጅነት። ምክንያቱም ምንም አይነት ከምር ሳትኖር እስካሁን ድረስ በጣም ነው የሚያሳዝነው። እንደዚህ ነው እንግዲህ አንዳንዴ በማታውቁትም ነገር እንደዚህ ልትደረጉ ትችላላችሁ። በተለይ ደግሞ ያው ስደት ላይ ያለን እውነቴን ነው የምላችሁ ከኔም ጭምር ያው በጣም ጭንቀት ላይ ስንሆን በጣም ደግሞ ስትረስ ውስጥ ስንገባ በጣም ከባድ ነው ማለት ነው። እና ያው እንግዲህ አሁን ላይ ኢንሻአላህ እኔ እንደውም አላመንኳቸውም ነበረ ማለት ነው። አላመንኩኝም ነበር ግን ደግሞ ፋሲካ ዩቲዩብን ያው ለመጠየቅም ሞክሬያለሁ በኮሜንት እና ያው እሷንም ያው ቀኑ ባይወሰንም ግን ደግሞ ልትገባ ነው በቅርቡ ብላለች። በቅርቡ አዲስ ዜና አለ ብላለች ማለት ነው። ምክንያቱም ከዚህ በፊት 3 ጊዜ 4 ጊዜ ልትገባ ነው ተብሎ ተሰራጭቶ እናትየው እኔ አላምንም ብለዋል። እኔ በፍጹም አላምንም ብለው ተናግረዋል። እኔ መታ አይኗን ካላየሁኝ በፍጹም አላምንም ብለዋል። እንግዲህ አኽባሩን ይዘን እንመጣለን። እስከዛው ድረስ ቸር ቆዩልኝ በዱዓችሁ ማለት ነው። አትርሷት ሁላችሁ።